ጤና እንዴት አላችሁ? ዛሬ ደግሞ እንግዲህ ከዚህ ከዩክሬንና የሩሲያ ጦርነት ጋር በተገናኘ በጣም በርካታ ጉዳዮች ተከስተዋል። በተለይም ደግሞ ኪየቭ እጅጉን ከባድ የተባለ የአየር ጥቃት የሚሳኤል ጥቃት ደርሶባታል። የአየርም የሚሳኤልም እንደዚሁም የድሮን ጥቃት ደርሶባታል። እጅግ ከባድ የተባለ ጥቃት ነው። ይህን ተከትሎም በጣም በርካታ መገናኛ ብዙኃን የዘገቡት ያለው ፕሬዚዳንት ቭላድሚር ፑቲን አደገኛ የሆነ መንገድ የተከተሉ መሆናቸው እንደሆነ ተነግሯል። ያም ሆኖ ግን ፕሬዚዳንት ቭላድሚር ፑቲን ራሳቸው ምክንያት አላቸው። ግን እጅጉን በጣም ከባድ የተባለ ጥቃት ውስጥ እስካሁን ከ2022 ፌብሩዋሪ 24 ጀምሮ ከነበረው ጥቃቶች ሁሉ ይሄኛው እጅግ አደገኛ ከተባሉት ውስጥ አብሮ የሚመዘገብ ነው። በተለይም አንድ ታሪካዊ ካቴድራል የክርስቲያኖች ማለት ነው የኦርቶዶክስ ሞር እሱ ካቴድራል ተመቷል። ታሪካዊ ነው። በዩኔስኮ የተመዘገበ ነው። እሱ ትንሽ መነጋገሪያ ሆኗል። እንዴት ነው የተመታው? ምን ሴራ አለው የሚለው እንዳለ ሆኖ ሩሲያም የምታስቀምጠው ሀሳብ አላት። ራሳቸውም ደግሞ የዩክሬን ፖለቲከኞችም የሚያስቀምጡት ሀሳብ አለ። ዞሮ ዞሮ እሱ ተመቷል። እጅጉን አስፈሪ ነው። ያ እንዴት ሆነ የሚለው ነው። በርካታ ሰዎች ህይወታቸውን አጥተዋል። ይሄ እንግዲህ ያልተለመደ ነው። በተለይም ዩክሬንና ሩሲያ ጦርነት በገቡበት ሰዓት ዩክሬን ወደ ሩሲያ ጥቃት ስትሰነዘር፣ ሩሲያም ወደ ዩክሬን ጥቃት ስትሰነዘር 4 ሰዎች እንኳን ታስታውሳላችሁ 90 የሚሆኑ ባሊስቲክና ክሩዝ ሚሳይሎች ተወንጭፈው 500 እና 600 ድሮኖች ተወንጭፈው 4 ሰዎች ብቻ ነበር ህይወታቸውን ያጡት ከዚህ ቀደም። አሁን ግን ትንሽ ከበድ ያለ ነው። 11 ሰዎች ናቸው ህይወታቸውን ያጡት። ያው ይሄ ሲባል ትልቅ ቁጥር ሆኖ ነው ወይ ሊባል ይችላል። የሳው ከኛ ሀገር በየቦታው በተለያየ ምክንያት ህይወታቸውን ከሚያጡ ሰዎች አንጻር እንደዚሁም ደግሞ እርስ በርስ ከምንጋጨው እርስ በርስ ከምንጋደለው ከምንናከሰው ጋር ሲነጻጸር ትንሽ ሊሆን ይችላል። እነሱ ግን የሚጠቀሙት የጦር መሳሪያ በጣም ዘመናዊና እጅግ ፕሪሳይዝ የሆነ ስለሆነ ነው። ከዛ አንጻር ነው ይሄ በጣም ትልቅ ቁጥር ነው ያልኳችሁ። ኢቨን መካከለኛ ምስራቅ ላይ አሜሪካና ኢራን ጦርነት ውስጥ በነበሩበት ሰዓት ጥቃት ሲሰነዘር እስራኤል ያን አደገኛ የሚባሉ የኤፍ-35 ተዋጊ ጀት ጭምር ጥቃት ስትሰነዝር ህይወታቸውን የሚያጡ ሰዎች ቁጥር በጣም እጅግ ትንሽ ነበረ። ተመሳሳይ ኢራን ወደ እስራኤልም ጥቃት ስትሰነዝር በጣም ትንሽ ሰዎች ነበር ህይወታቸውን የሚያጡት። ግን ጥቃቱ እኮ አንድ አፍሪካ ሀገር ከሚፈጽመው ጥቃት እጅጉን የበለጠ ሊሆን ይችላል። ግን እነሱ ኢላማቸውን ይመታሉና ለዚህ ነው ብዙ ሆነው ተመዝግበዋል ያልኳችሁ እንጂ ከዚህ ከአፍሪካ ወይም ከተለያዩ ኃይሎች ጋር ባለ የፖለቲካ እንትንም አይደለም። ኤኒዌይ እነዚህ መረጃዎች ነግራችኋለሁ። ግን ከዛ በፊት ቢ ፌር አወር ብራዘር ኢዝ ወርኪንግ ሞር ኤንድ ሞር እንደምታውቁት በጣም ብዙ ነገር እየሰራ ነው። እሱን ቴንኪዩ በሉት። የምር እናንተም ፋሚሊ ናችሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቀጥሉ። እሱንም ቴንኪዩ በሉልኝ። በጣም ቴንኪዩ ማለት መባል የሚገባው ሰው ነው። ያ ማለት ጀስቲስ ፈንድ እያደረገም ስለሆነ በጣም ዴይሊ የአፕሪሼት እያደረገን ስለሆነ ከዛም ውጭ ደግሞ ፈንዱን ብቻ አይደለም ሂዝ ኮመንትናስ ፖዚቲቭሊም ብቻም አይደለም ዳይሬክሽናችን ምን መሆን እንዳለበት እና ብዙ ሀሳቦችን ጠለቅ ባለ መንገድ ስለሚሰጠን ጭምር ምስጋና ይገባል። ሰው ታንክ ፎር ሂም አመስግኑት። ሌላው ደግሞ እንደነ ቢፌር ሁሉ የቴም ሪል ስቴት ማስታወቂያም እንግዲህ እንደምትመለከቱት አለ። እነሱንም ደውላችሁ ቼክ አድርጓቸው። በተለያየ ገንዘብ በዶላርም በእኛም በኢትዮጵያ ብርም የምትገበያዩበትን እድል ፈጥረዋል። በጣም ሌክዠሪ የሆኑ ቤቶች ናቸው ያሉት። የሚገራርም ቤቶች ናቸው የሚሸጡላችሁ። በጣም ኮስቱ በአሁኑ ዘመን ካሉት የገበያ ስርዓቶች በጣም ትንሹ ነው ማለት ይቻላል። በዛ ላይ ቤቶቹ በነሳር ቤት እንደዚሁም ደግሞ በቃ መሀል ከተማ በሚባሉ አካባቢዎች ላይ ነው። ሰው በብዙ መንገድ የሚያዋጣችሁ ነው። እነሱንም ቼክ አርጓቸው ለማለት ነው። የእነሱ ማስታወቂያ እንሰማናል። ከዛ ተመልሰን እንመጣለን። 40 ሴኮንድ እንደተለመደው ጠብቁን። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማ ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። የሩሲያ ጥቃት በዩክሬን ላይ እንግዲህ 11 ሰዎችን ህይወት ቀምቷል። ይሄኛው በሂስቶሪክ ወይም ታሪካዊ በተባለው በኪየቭ ካቴድራል በኪየቭ ከተማ ካቴድራል ላይ የተሰነዘረ ጥቃት ሆኗል። ላርጅ የሚባል ምሽቱን የሚሳኤል ማዕበል ኪየቭ ላይ
ዩክሬን ላይ ወርዷል። ሚሳኤል ማዕበል አለ። ከዛም ደግሞ የሰው አልባ አውሮፕላን ወይም ደግሞ ድሮኖች ማዕበል በኪየቭ ሰማይ ስር ሆኖ ተመዝግቧል። እንግዲህ ይሄኛው በኪየቭም ላይ በሃርኪቭ በተለያዩ የዩክሬን ከተሞች ላይ የተፈጸመ ጥቃትም ሆኖ ተመዝግቧል። እጅግ ከባድ የተባለ ጥቃት ነው። ይህ ጥቃት እንግዲህ ላርጅ ኦቨርናይት ራሽያን ሚሳይል ኤንድ ድሮን በረጅ ተብሎ ነው የተመዘገበው። ስለዚህ 11 ሰዎች ህይወታቸውን አጥተዋል አክሮስ ዩክሬን ማለት ነው። ከዛ ውጭ ደግሞ 140 ሺህ የሚሆኑ ሰዎች በሃውስ ሆልድ ማለት በአባወራ ተብሎ በሚታወቀው በእነሱም እንግዲህ ከሜጀር ፋየር ተከስቷል ማለት ነው። በዚህ በዶርሜሽን ወይም ደግሞ የዶርሜሽን ሶሪ በካቴድራል ቅድም በነገርኳችሁ ካቴድራል በእሱ ላይ በተፈጸመ ጥቃት በኪየቭ ፐርሸርስክ ላቭራ በሚባለው ሞናስትሪ ኮምፕሌክስ ነው፣ እንደ ገዳምም ነው። እሱ ላይ በተፈጸመው ጥቃት እንግዲህ 140 ሺህ በሱ አማካኝነት በተፈጠረው ሰዓትና በተፈጠረው ችግር ምክንያት 140 ሺህ የሚሆኑ ቤተሰቦች ሃውስ ሆልድስ እንግዲህ አደጋ ውስጥ እንዲገቡ አድርጓል፣ ወይም ደግሞ ናክ አውት ኤሌክትሪክ ሴሪ አድርጓቸዋል፣ ከኤሌክትሪክ ውጭ አድርጓቸዋል። ይኸው ነው እንግዲህ በዩኔስኮ የተመዘገበው እጅግ ታሪካዊ ጉዳዮቹ እየተወሳሰቡ የሚሄዱበት ምክንያትም ከዚህ አንጻር እንደሆነ ተነግሯል። በእርግጥ ይሄኛው ትንሽ የሃይማኖታዊ ይዘትም ሰጥተውታል እነ ፕሬዚዳንት ቮሎዲሚር ዜሌንስኪ። ኦፍኮርስ ይሄኛው ትንሽ መነጋገሪያ የሆነና ብዙ ከዚህ ቀደም ትልቅ ስራ የሰራ ወይም የትልቅ ስራ የሰራን ብቻም ሳይሆን አሁን በትክክል ስራ ላይ ያለ በትክክልም የሀገሪቱን የሃይማኖት ጉዳዮች በመምራትም የሚታወቅ ነው። ስለዚህ ይሄኛው ካቴድራል ስፒሪቹዋል ሀርት ኦፍ ዩክሬን ኦርቶዶክስ ክርስቲያን ተብሎ የሚወሰድ ነው። በዩክሬን ክርስቲያኖች ወይም ደግሞ የኦርቶዶክስ ስለሆኑ በእነሱ ኦርቶዶክሶች በዩክሬኖች ማለት ነው ቁልፍ ተደርጎ የሚወሰድ ነው። ስለዚህ this is how Russia showed the world its intention to continue the war, Ukrainian President Volodymyr Zelensky said in a post on X የሚል መረጃ ወጥቷል። እንግዲህ ፕሬዚዳንት ቮሎዲሚር ዜሌንስኪ ያላቸውን ጥላቻ ለእምነቱም ለተለያዩ ሁኔታዎችም በዚህ ልክ የሚያሳይ ነው የሚል ሀሳብ ሰጥተውበታል። ግን ይሄኛውን ጥቃት በተመለከተ በተወሰነ መጠን ደግሞ እንዴት ነው ሩሲያ በዚህ ቦታ ላይ ጥቃት የምትሰነዝረው የሚለው ብዙ ሰዎችን እያነጋገረ ይገኛል። ምክንያቱም የሩሲያ ጥቃት በዚህ ልክ ለምን ሆነ፣ ሩሲያ በዚህ ልክ ጥቃት የተሰነዘረችበት ምክንያት ምንድን ነው ከተባለ በእርግጥም ፕሬዚዳንት ቭላዲሚር ፑቲን የአብያተ ክርስቲያናት ወይም ደግሞ እንደዚህ አይነት ካቴድራሎች ላይ ጥቃት ለማድረስ ፍላጎት ነበራቸው ወይስ ማጥቃቱን ለምን ፈለጉት የሚለው ጥያቄ መመለስ አለበት። አንደኛ ሩሲያ ዩክሬን ውስጥ ያሉት ክርስቲያኖችም ሆኑ ዩክሬን ውስጥ ያሉ ዜጎች የሩሲያ ደም አላቸው ብሎ የሚያስቡ ሰው ናቸው እና በዚህ ልክ እሳቸውን በዩክሬን ሰዎች በዜጋው እንዲጠሉ የሚያደርጋቸውን ጥቃት ይፈጽማሉ ማለት ትንሽ አስቸጋሪ ነው። ግን በሁኔታዎች ተፈጥረዋል። ያ የሆነው በማን አማካኝነት ነው? የራሳቸው ማልፋንክሽናል የሆነ ጥቅም ላይ ለጥቅም ወይም ለአገልግሎት ለስራ ብቁ ያልሆነ የአየር መከላከያ ስርዓት ሚሳኤል ተኩሶ እዚህ ካቴድራል ላይ ጥቃት ሰነዘረ፣ አውደመው እንጂ እኛ የለንበትም በሚል በመከላከያ ሚኒስቴራቸው በኩል ፕሬዚዳንት ቭላዲሚር ፑቲን ተናግረዋል። ይሄኛው እጅግ መነጋገር የሆነ ጉዳይ ነው። ዞሮ ዞሮ ካቴድራሉ ተመቷል ነው። ይሄ ካቴድራል እጅግ እንግዲህ አሉ ከተባሉ ካቴድራሎች መካከል በዩኔስኮ የተመዘገበ ወይም ደግሞ ፐርሸርስክ ላቭራ ሞናስትሪ ኮምፕሌክስ ነው፣ እንደ ገዳም ነው። እሱ ተመቷል። በጣም ነው የጋየውና ትንሽ የሚያስፈራ አይነት መቀጣጠል ነው የተመለከተው። ጥቃቱ እንግዲህ በመልቲፕል ከተሞች ነው፣ በጣም በበርካታ ከተሞች በኪየቭ ከዛም ደግሞ ከኪየቭን ባሻገር በተለያዩ ቦታዎች ላይ በነ ኪየቭም ወረዳ አሉ እዛው ዙሪያ አካባቢ ያሉት በነ ሃርኪቭ አካባቢዎችም ጥቃቱ እንደተሰነዘረ ተነግሯል። የኪየቭ ኤመርጀንሲ ሰርቪስ እንግዲህ 11 ሰዎች ህይወታቸውን ማጣታቸውን በዚህ በካቴድራሉ ማለት ነው የዩክሬን ኦርቶዶክስ ቤተክርስቲያን ነው። ሩሲያ እንግዲህ ወርልድስ ኢንቴንሽን በዚህ ልክ አደገኛ በሆነ መንገድ ልትሄድ እንደምችል ማሳያ ነው። ኢትስ ቬሪ ኢምፖርታንት ዳት there be a response from the G7 council and that as response will be the seventh substantive more ያ ማለት እንግዲህ ሩሲያ የፈጸመችውን ጥቃት የባሊስቲክ ሚሳይል በጂ7 ጉባኤ ላይ በመሆኑም ጭምር ጉዳዮችን እዛ ላይ ሀሳብ ለማንሳት እጅግ ያስፈልጋል ተብለዋል ነው እየተባለ የሚገኘው። 11 ሰዎች እንዳልኳችሁ ህይወታቸውን አጥተዋል። 53 የሚሆኑ ደግሞ በሙሉ አገሪቱ ጥቃት ወይም ጉዳት ደርሶባቸዋል። የኪየቭ ፐርሸርስክ ላቭራ ፐርሸርስክ ላቭራ የተሰኘው ሞንስትሪ ወይም ደግሞ እንደ ገዳም ነው። እሱ መጠቃቱ ግን በጣም ብዙ ሰዎችን እያበሳጨ ይገኛል። በተለይም ደግሞ 800 ስኩዌር
ሜትር ቦታን ካቴድራል ጣሪያው ጭምር ነው የተቀጣጠለው እና ትንሽ አስቸጋሪ ነው። ምክንያቱም ሩሲያ ላይም በራሱ የተለያዩ ጫናዎችን፣ ጥያቄዎችን ሊያስነሳባት ይችላል ተብሎ ይታሰባል። ግን ደግሞ ራሻ እሷ ያቀረበችው ሀሳብን በራሷ መንገድ አለ የምናየው ይሆናል። እንግዲህ በኒፕሮ ሪቨር ሆኖ በጣም የሚገርም ኦቨርሊኪንግ ያለው ነበረ ይሄኛው ካቴድራል። በጣም ልክ እንደ ባሲለስ ተብሎ እንደሚጠራው ሩሲያ ውስጥ እንዳለው አይነት ካቴድራል ነው። ስለዚህ እንደዚህ አይነት ጉዳዮች ሴንስ በጣም አደገኛ መልእክትና በምድር ውስጥ በጣም ሞኒስትሪው ኬቭ ጭምር ነው፣ ዋሻም ያለው ነው፣ ታሪካዊ ነው። ለዚህም ነበረ በዩኔስኮ የተመዘገበው። ስለዚህ ክርስቲያኖች በየዓመቱ የሚሳለሙበት እና በብዙ ዘንድ መነጋገሪያ የሆነ ለእምነቱም ሰዎች ትልቅ ትርጉም ያለው ነው። በዛ ልክ መቀጣጠሉ በጣም ብዙ ሰዎችን እንትን እያለ ይገኛል። እንግዲህ በብዙ መንገድ እንደዚህ አይነት ሁኔታዎች ስጭቶች እንዲሰነዘሩ እያደረገ ይገኛል። በተለይ ደግሞ ከሩሲያ ፖለቲከኞች በኩል የሚወጡ መረጃዎችም አሉ። እነሱንም ማየት ያስፈልጋል። ያም ሆኖ ግን አሜሪካ እና ኢራን ከገቡበት ውጥረት አንጻር ዓለም ትኩረቷ ወደዚህ አካባቢ በመሆኑ ነው እንጂ ትንሽ ፈታኝ የሆነ ጥቃት መሆኑን ብዙ ሰዎች የሚያምኑበትና ብዙ ሰዎች እንትናቸው በጣም ዲጂታሊ የሚሄዱባቸው ርቀቶች እነዛን ነገሮች የሚያሳዩ ሆነው ተመዝግበዋል። ግን ደግሞ በአንዳንድ አጋጣሚ የሩሲያ ፕሬዚዳንት ቭላድሚር ፑቲንም እንደዚህ አይነት እርምጃ ውስጥ መግባታቸው ልክ እንዳልሆነ ተነግሯል። በራሳቸው መንገድ ደግሞ የራሳቸው ሀሳብ አለ እንደምታውቁት። ምክንያቱም እኛ ጥቃቱን ስንሰነዝር በራሳችን መንገድ ነው። የሩሲያ እንግዲህ በዩክሬናን ሚሊትሪ ቤዞች ላይ ነው ጥቃት የሰነዘር ነው እንጂ እኛ በቤተክርስቲያን ላይ ወይም ደግሞ በእንደዚህ አይነቱ ትልቅ ተቋም ላይ ጥቃት አንፈጽምም የሚል ሀሳብ ነው የሰጡት። የሩሲያ መከላከያ ሚኒስቴር መስሪያ ቤት ይፋ ያደረገው ዩክሬን ሚሊታሪ ፋሲሊቲዎቹ ወይም ጥቃት እንዳይሰነዘርባቸው እኛ ጥረት የምናደርገው እነሱ ላይ መምታት ነው እንጂ የአብያተ ክርስቲያናት ወይም ደግሞ ተቋማት ላይ አይደለም፣ ሊታውቁልን ይገባል የሚል ሀሳብ ሰጥተዋል። ግን ዋናው ሀሳብ a malfunctional Patriot interceptor fired by Ukrainian air defense forces has struck a historic monastery in Kyiv, Moscow. ሞስኮ እንግዲህ ኬቭ ውስጥ የሚገኘው ታሪካዊው ገዳም የተመታው ደግሞ ስራ በማይሰራው ፓትሪዮት የሚባለው የአየር መከላከያ ስርዓት ወይም ኢንተርሴፕተር በራሱ መንገድ የፈጸመው አደጋ ነው በሚል ችላ ብለውታል፣ ወይም ደግሞ ሀሳባቸውን በዛ ልክ አስቀምጠዋል። እንግዲህ ይሄ ነው አስቸጋሪው ነገር። አንዱ ሌላ ሲያወራ ሌላው ሌላ ያወራል። በእርግጥ ፕሬዚዳንት ቭላድሚር ፑቲን በእንደዚህ አይነት ቦታዎች ላይ ጥቃት ሰንዝረው የዋህነታቸውን ያሳያሉ ተብሎ አይታሰብም። ግን ዞሮ ዞሮ እሱን አይተናል። ሩሲያ ፎርስ ሃቭ ሎንግ ሬንጅ attacks on a military industrial facility in 3 major Ukrainian cities, as well as earth fields and conscription offices. እንግዲህ ሞስኮ ያለችው ነው ጥቃቱ በኢንዱስትሪያል ከተሞች ወይም ደግሞ ኢንዱስትሪያል ከተሞች ሆነው የወታደራዊ ኢንዱስትሪ ላይ ትኩረት ያደረጉት ማለት ነው። እነሱ ላይ የተሰነዘረ ጥቃት እንደሆነ አስቀምጠዋል። ስትራይኩ ኢንቮልቭ ያደረገው ሰው አልባ አውሮፕላኖቹን ሚሳይሎችን ጨምሮ ነው። ከዛ ፍሮም ኤር ላንድ ኤንድ ሲ ቤዝድ ነው። ከአየር ከባህር እንደዚሁም ደግሞ ከምድር በመወንጨፍ በሶስት አቅጣጫ የተሰነዘረ ጥቃት ሆኖ ነው የተመዘገበው። ስለዚህ እጅግ ከባድ እንደሆነ ተነግሯል። ሞስኮ 16 ኢንዱስትሪያል ታርጌቶችን እንደመታች አስቀምጣለች ኢንክሉዲንግ plant production drone warheads and the booster for Ukraine flagship Flamingo cruise missile. እንግዲህ በዋነኝነት ደግሞ ዩክሬን የምትጠቀምባቸው ዩክሬን በተለያየ መንገድ ስራ ላይ ስታውላቸው የነበሩ ሲስተማቲክ የሆኑ እጅግ አደገኛ የሆኑ የጦር መሳሪያዎችን ነው እንግዲህ በጥቅም ላይ አውለናል እያሉ የሚገኙት። ግን ትንሽ የሩሲያ ፕሬዚዳንት ቭላድሚር ፑቲን ማድረጋቸውም ስማቸውን እንዲጠፋ አድርገዋል። አላደረግንም ነው የሚሉት። ግን በተለያዩ አጋጣሚዎች የሚነሱ ሀሳቦች ግን ከዚህ ከመካከለኛው ምስራቅ ፖለቲካ አንጻር አብረው የሚታዩ ሆነዋል። በዛ ላይ ፕሬዚዳንት ቭላድሚር ፑቲን ይህን ጥቃት ሰነዝራሉ ብለን ለመውሰድም እንቸገራለን። አንደኛ እሳቸው ሌላውን ይሄ ከእምነት ጋር ያላቸው ግንኙነት ለዩክሬን ሕዝብ ካላቸው አመለካከትም ውጭ መሆንም ብንመለከተው እንደው ለዩክሬን ሕዝብ ብዙ ቦታ አይሰጡም፣ አያገባቸውም ብለን ብንወስድ፣ ለአብያተ ክርስቲያኑም አያገባቸውም ብለን ብንወስድ እንኳን ግን ፖለቲካሊ በጣም ጫና የሚፈጥርባቸው እንደሆነ እንደዚህ አይነት ጥቃት መሰንዘር ፖለቲካሊም በዓለም የፖለቲካ ስርዓትም ላይ እንደዚሁም በነ ፕሬዚዳንት
ዶናልድ ትራምፕም ተቀባይነታቸውን ይቀንሰዋል። በዓለም ፖለቲካም ላይ ቀንሰዋል፣ በክርስቲያኑ ዓለምም ይቀንስባቸዋል። ላይ ፑቲን ይሄን አያደርጉም። ፑቲን በተፈጥሯቸው ምንድን ናቸው እንኳን እንደዚህ አይነት ወንጀል ሊሰሩ በዓለም ዙሪያ ባለ የፖለቲካ ሂደት ላይ ፕሬዚዳንት ቭላዲሚር ፑቲን አቋማቸው የምታውቁት ነው። በሙስሊሙም ዓለም መካከለኛው ምስራቅ ላይ በአረቡ ዓለም ወዳጅ በማፍራት እንደዚህ አብያተ ክርስቲያናትን መስጂዶችን በመከላከል የሚታወቁ ጭምር ናቸው እና ከዛ አንጻር ይህን አይነት የፖለቲካ ስህተት ለምን ሰሩ የሚለውን በብዙዎች ዘንድ በጥያቄ መልክ ይነሳል። ግን አስቸጋሪ የሚያደርገው በምን አካዋን ይሄ ሆነ ነው። እነሱ እንግዲህ የሰጡት ሀሳብ አለ። በዛ ላይ ይህ ሁሉ የሚሳይል ማዕበል ወደ 15 የሚሆኑ ሚሳይሎች ናቸው የተተኮሱት። ይህ ሁሉ ማዕበል ሲወርድባት ዩክሬን ወይም ኬቭ ላይ እንደዚህ አይነት አደገኛ ሁኔታዎች ሊፈጠሩ እንደሚችሉ ቀደም ሲል ሲነገር ነበረ። ግን በዓለም የፖለቲካ ሁኔታዎች ላይ አንዳንድ ሂስትሪን ማጥፋት የሚያስፈልግበት ጊዜ ላይ ዓለም መድረሷን ያሳያል እና አንዳንድ ጉዳዮችን ለምን ማስተካከያ አንሰጥባቸውም በሚል በተለያየ አቅጣጫ ጉዳዮች ሲመነዘሩ ስንመለከት ነበረ። ግን ይሄኛው ትንሽ በነ ትራምፕ ላይም ብቻ በነ ፑቲን ላይም ብቻ ሳይሆን በዓለም ስርዓት ላይ ቼክ መደረግ ያለባቸው ጉዳዮች እንዳሉ ጠቋሚ ያደርገዋል። ግን በብዙ ሁኔታ በብዙ አካሆንና አካሄድ የፖለቲካ ስርዓትን ብቻ ማየት ላይ ትኩረት ማድረግ እንደማያስፈልግ የተነገረ ነው። ግን ፕሬዚዳንት ቭላድሚር ፑቲን የራሻው ማለት ነው ምን አይነት የፖለቲካል መከላከል ያቀርቡ ይችላሉ የሚለው እንዳለ ሆኖ ዓለም በዚህ ልክ ጉዳዩን እየተመለከተችው ይገኛል። ግን በጣም ብሬኪንግ ኒውስ ሆኖ የኢራንና የአሜሪካ ጉዳይ በተለያየ አጋጣሚ ሀሳቦች ቢሰጥም ብዙ ነገሮች ግን ጥቃቶችን በተለየ መንገድ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። Even after Roman Lavronovich convicted on Monday of conspiring to commit arson, set fire at Sir Keir Starmer's house, he seemed to know as much about the Prime Minister's as a bullet knows about its target. He's he anonymous ነውና ይሄኛው ምን መሰላችሁ? አንድ መረጃ ወጥቷል አሁን ሩሲያ was behind arson attacks targeting Prime Minister BBC reveals አንድ የጠቅላይ ሚኒስትር ኬር ስታርመርን ይሄኛው በደንብ መታየት ስላለበት ነው። ዳንኤል ደ ሲሞን ነው የጻፉትና እሳቸው ቶም ቤልም አሉበት ሀሳብ ያጋሩት ነው የምነግራቸው። የኬር ስታርመር ቤታቸው መኖሪያቸው ጥቃት ደርሶበታል። ይሄኛውን እንግዲህ ከዚህ ጀርባ ያለችው ሩሲያ ናት የሚል ተመሳሳይ ጥቃት ተመሳሳይ ክስ እየተመሰረተ ነው እና his announcement under known by the initials ይሄን ትንሽ አስቸጋሪ ሊሆን ይችላል። anyway I would send you money you need to leave the city የሚል ሀሳብ አለ። it was too late. Lavrovich was arrested within hours. ላቭሪኖቪች የሚባሉ ሰውዬ እንግዲህ የ22 ዓመት ኦልድ ዩክሬናን ቢልደር ነው። had been weaponized to target the UK's head of government but by whom የሚል ሀሳብ 22 ዓመቱ ነው። እንግዲህ ቢልደር ነው። እንግዲህ ቢልደር የሆነ ሰው ነው። ዩክሬናውያን ነው። 22 ዓመት ሰው ነው። ወጣት ነው። ስለዚህ ኢላማ ያደረገው የብሪታንያውን ወይም የዩናይትድ ኪንግደሙን መንግስት ሄድ ነው። ኬር ስታርመርን ወይም ደግሞ ጠቅላይ ሚኒስትሩ ነው። our investigation has found that arson attack was የጦር መሳሪያ ጥቃት ነው just one part of an extensive campaign of sabotage, provocation and lies leading all the way to the Russian state. እንግዲህ በጠቅላይ ሚኒስትር ኬር ስታርመር ላይ የተሰነዘረው ጥቃት ተብሎ ነው የተወሰደው። ቤታቸው ላይ ውድመት አስከትሏል። እሱ እንግዲህ የሩሲያ ኤክስተንሲቭ ጥልቅ የሆነ ሳቦቴጅ ወይም ደግሞ ይሄ በፖለቲካ መንገድ የሚሰራ ተንኮል፣ ሴራ፣ ትንኮሳ፣ ፕሮቮኬሽን እንደሆነም ተነግሯል። ስለዚህ ሃንድለር ኤል who directed ኤል ማለት ነው ላቭሮኖቪች offered the Russian citizenship in return for other attack and glorified President Vladimir Putin message the BBC has uncovered show. ቢቢሲ ይፋ ያደረገው እንግዲህ የፕሬዚዳንት ቭላድሚር ፑቲንን ስም ማጉላት ከፍ ማድረግንም ጭምር ነው። እንግዲህ ይሄ ወጣት ስራ ይሰራል እየተባለ የሚገኘው we have identified evidence suggesting that EL is a young Russian diplomat. ኤል ማለት የሩሲያ ዲፕሎማት አድርገው ነው የወሰዱት። Schooled in information warfare by spies and propagandists who is close to the highest level of power in Moscow. His name is
ኤቫንጀሊ ሉክሽን ይባላሉ። የራሽያ ስም ስለሆነ ነው በትክክል ልንገራችሁ ብዬ ነው። ሂስ 23 and the son of ሲኒየር ኦፊሻል ከፍተኛ ባለስልጣን ልጅ የሆነ የ23 ዓመት ወጣት ነው እና ከዚህ ከ22 ዓመቱ ቢልደር ጋር በነበረው ግንኙነት ጥቃት እንዲሰነዘር አድርገዋል ማለት ነው የሚል ሀሳብ ነው ያለ። ይሄኛው እንግዲህ ኢኤል እየተባለ የሚጠራው ደግሞ ከሩሲያ ፖለቲከኞች ጋር ሞስኮ ካሉ ሰዎች የሲኒየር ኦፊሻልስ ጋር ግንኙነት ያለው እንዲያውም የአንዱ ልጅ ነው ተብሎ ይወሰዳል። ሩሲያን ኦፕሬቲቭ ራዳር ሳቦቴጅ ኤንድ ፕሮቮኬሽን ካምፔን ሪሞትሊ ትሩ ሶሻል ሚዲያ ኤንድ ሜሴጂንግ አፕ ቴሌግራም ዊ ፋውንድ creating fake online far-right and Muslim groups which were used to organize acts of vandalism in the UK and stir up division and fear. Accounts based on Russia post lies about the motive for the arson attack targeting Starmer, which were spread by figures such as far-right anti-Islam activist Tommy Robinson. The Russian embassy said, "We reject any attempt to associate Russia or its foreign ministry with unlawful activities." It said that Russia poses no threat to the United Kingdom or its people and የሩሲያ እንግዲህ በእንግሊዝ የሚገኘው የሩሲያ ኤምባሲ እንደዚህ አይነት ጉዳዮች ምንድን ነው የምትሉት? እኛ የምታወሩትን ለብሪታንያ ዜጎችም ሆነ እንደ ሀገር ለብሪታንያ ክፋት የለንም የሚል ሀሳብ ነው የሰጡት። እንግዲህ የሉክሽን የተባሉ did not respond to our questions but hours after contacting him a propaganda channel we had challenged him on disappeared የሚል ሀሳብ አለ። ይሄኛው የተሰጠው ፎልስ ኢንፎርሜሽን ነው። work of the glory of the nation Ukrainian nation ናሽናል እንግዲህ ይሄ ቅድም የጠቀስኩላችሁ ላቭሮኖቪች and Ukrainian born Romanian national ሌላው ደግሞ አለ 27 have now been convicted at the Old Bailey of conspiring to commit arson by targeting property and a car connected to Prime Minister Keir Starmer. a third man ፔትሮ የሚባል ደግሞ የ35 ዕድሜ ያለው ነው። እሱም ተይዞ ነበረ ግን ጊልቲ እንዳልሆነ ተቀምጧልና እነዚህ ጉዳዮች የሚያሳዩት እንግዲህ ምንድን ነው የሚለውን የኬር ስታርመርን ኢላማ ውስጥ ሊገቡ ነበረ የሚል ሀሳብን ለማረጋጋትና ለመስጠት እንደዚሁ ያስፈልጋል። ቱ ሜን ፋውንድ ጊልቲ ኦቨር አርሰን አታክ ሊንክ ቱ ኬር ስታርመር የሚለውን መውሰድ ያስፈልጋል። ስለዚህ ትንሽ አስቸጋሪ ነው። ከሩሲያና ከዩክሬን ግንኙነት ያላቸው በተለይም ደግሞ ቱ ሜን ፋውንድ ጊልቲ ኦቨር አርሰን አታክስ ሊንክ ቱ ኬር ስታርመር ሮማኒያን ሮማን ቅድም የነገርኳችሁ ላቭሮኖቪች እንደ ከዛ ደግሞ ካፕሪፒዩክ የተባሉ ዜጎች እንደዚሁ በኬር ስታርመር እና በራሳቸው በኬር ስታርመር በጠቅላይ ሚኒስትሩና በሀብታቸው ላይ የተለያዩ ጫናዎችን ለመፍጠር ሞክረዋል ነው። የ22 እና የ27 ዓመት የዩክሬን የሮማኒያ ሰዎች እንደሆኑ የሚጠቁም መረጃ ነው የወጣው። ይሄ ማለት እንግዲህ ሩሲያ የባሊስቲክ ሚሳይል ጥቃትን በኪየቭ ከመሰንዘሯን ባሻገር እንደዚህ አይነት ጣጣዎች በአካባቢው ላይ ተፈጥረዋል የሚሉ መረጃዎችንም ለማሳየት ጭምር ነው። እያነበብኩላችሁ በተወሰኑ ሀሳቦችን መጋራት ስላለባችሁ ነው። ቴንክ ዩ ቨሪ ማች ኢንዲድ። የተለያዩ ሀሳቦችን አሁንም ማጋራታችን እንቀጥላለን። ላይክ፣ ሼር፣ ኮመንት አድርጉ። ቴንክ ዩ